የትርሲት እናት ወደ ቤት መጥታለች ማለት ነው። እንግዲህ ትርሲት አሁን ላይ ቤት ባለመኖሯ ርብቃና እናቷም ተጣልተዋል ማለት ነው። የትርሲት እናት ልክ እንደ እሷ ሳይሆን ትንሽ ሰውን በንቀት የምታይ ስለሆነ አሁን ላይ ርብቃ እንግዲህ ከትርሲት ጋር ከባድ የሆነ ጦርነት ውስጥ ገብታለች። በብሩኬ የመጣ ትርሲትንም ርብቃ ጠምዳታለች። እንግዲህ ርብቃና ትርሲት ሲጨቃጨቁ ነበረ። በርብቃና በትርሲት መሀል የመጣውንም ጸብ በብሩኬ ነበረ። ብሩኬ አሁን ላይ ማስታወስ አለመቻሉ ይበልጥ ደግሞ ትርሲትንም እየጎዳት ይገኛል። በተለይ ደግሞ ትርሲት ያለችበት ሁኔታ በጣም አጣብቂኝ ውስጥ ገብታለች። በማን ምርጫ ውስጥ እንደምትገባ እንኳን ግራ የገባት ትርሲት አሁን ላይ ትርሲት ይበልጥ ከርብቃ ጋር በጣም በመጣላት ላይ ይገኛሉ። እንግዲህ ሚኪንም ጠርታ ስታዋራው ትርሲት ሰምታለች ማለት ነው። እርዳኝ ብላ የተናገረችው ነገር ሁሉ አሁን ላይ ትርሲት በጆሮዋ ሰምታለች። ነገር ግን ይህንን ነገር ከሰማች በኋላ እንግዲህ ትርሲት ምን አይነት ሴት ነሽ? በዚህን ያክል እንዴት ብሩክን በዚህን መንገድ ልትረጁ ችለሻል? ብላታለች። ምክንያቱም የትርሲት አሁን ላይ ከብሩኬ ጎን ያሉት ሴቶች ሁሉ በቅናት ውስጥ ሆና ባለትዳር መሆኗም እንኳን እስክትረሳ ነው የብሩኬ ፍቅር አሁን ላይ ያገረሸባት ማለት ነው። በነገሩ ላይ ብሩክ ከመጀመሪያው ጀምሮ ትርሲት ረስታው ሳይሆን ግን ደግሞ ሞተዋል ተብሎ ሚኪ መሀል ላይ ስለገባባት ነበረ። ይበልጥ ደግሞ ብሩኬ ሲመጣ አሁን ላይ ከሚኪ ጋር ያላትንም ነገር በጣም እየቀነሰ መጥተዋል ማለት ነው። ነገር ግን ትርሲት አሁን ላይ ከርብቃ ጋር በጣም ብዙ ንግግሮችንም አድርጋለች። ነገር ግን ርብቃ በጣም ከባድ በመሆንና ምንም አይነት ጥፋት እንደሌለባት ነበረ ስትናገር የነበረችው። ርብቃ እንግዲህ በራሷ መንገድ ሁሉንም ነገር እኔ ትክክል ነኝ ብላ ከትርሲት ጋር ትጣላለች። ትርሲት አሁን ላይ እንደዚህ እንዴት በዚህ ናክል እሱን ይህን ናክል ታስቢዋለች ብላለች። ግን ደግሞ ርብቃ ክዳ ነበረ። ምክንያቱም ርብቃ ትርሲት የሰማች አልመሰላትም። ይህንን ነገር በጆሮ የሰማሁትንም ነገር እውነት እንዳልሆነ ልትነግርኝ ነው ወይ ብላት ነበረ። ነገር ግን ርብቃ አሁንም ክዳ ነበረና ደጋግማ ስትከዳት እንግዲህ በጆሮዬ ነው የሰማሁት፣ ባለቤቴ እንዲተባበረሽም ጠይቀሽዋል ብላለች። እንግዲህ ለዚህ ሁሉ ነገር የዳረጋት ሚኪ አሁን ላይ ብቻዋንም ጥሏታል ማለት ነው። የራሱ መንገድ ለማጽዳት እንግዲህ ርብቃ ከባድ እሳት ውስጥ አስገብቷታል። ሚኪ ከመጀመሪያ ጀምሮ ብሩኬ ከትርሲት እንዲርቅ ብቻ በማሰብ ነበረ ርብቃንም እዚህ ፍቅር ውስጥ እንድትገባ ያደረገው። አሁን ላይ ርብቃ በወጣ በገባ ቁጥር ብሩኬ ማን ደወለልክ? ማንን ነው የምታወራው? እያለች በጣም እያስጨነቀችው ትገኛለች። ግን ደግሞ ርብቃ በጣም ሁኔታዋ በጣም የበለጠ ብሩኬንም አስጨንቆታል። እንግዲህ ርብቃና ትርሲት በጣም ተጨቃጭቀዋል። አሁን ላይ ከባድ የሆነ ጸብ ውስጥ ገብተዋል ማለት ነው። ነገር ግን ይህንን ነገር በጥላቸው መሀል ትርሲት ያለቻትንም ነገር ርብቃ በጣም ጎድቷታል። ብሩኬን በዚህ መንገድ ማሰብሽን አለበለዚያ ለአባትሽ እናገራለሁ ይህንን ከምናገርብሽ የሚለው ነገር ስለተናገረቻት ርብቃ ውስጧ ተጎድቷል ማለት ነው። ነገር ግን ትርሲትም አንድ ያላለቻትንም ነገር እንደ ቆጫ ስትናገር ነበረ። ምክንያቱም ትርሲት አሁን ላይ ከብሩኬ ዙሪያ እንዳላገኝሽ የሚለውም ነገር ስላልተናገርኳት የሚለው ነገር በጣም በውስጧ አለመናገሯ ለርብቃ በጣም ውስጧ እያስጨነቃት ነበረ። እንግዲህ ርብቃ አሁን ላይ ስትነፋረቅ ነበረ። በጣም በከባድ ፍቅር ውስጥ ትገኛለች። ለዚህ ሁሉ ነገር ፍቅር ውስጥ እንድትገባ ካደረጋት በኋላ ሚኪ እንግዲህ የራሱን መንገድ እያጸዳ ይገኛል። በተለይ ደግሞ ርብቃ ከትርሲት ጋር የምትጣላበት አንደኛው መንገድ ብሩኬ ነው። ብሩኬ ግን ይህንን ነገር አሁንም ቢሆን ርብቃ ስታለቅስ ደርሶባታል። ነገር ግን ያለቀሰችው በምን ጉዳይ እንደሆነ ለማጣራት ሞክሮ ነበረ። ነገር ግን ርብቃ ብሩኬን በምታይ ሰዓት አይኗም እየጠራረገችው ባዎቿንም ምንም እንደሌለ ስታስመስል ነበረ። ነገር ግን ብሩኬ በዚህ መሀል ግን ምን እንደሆነች በጣም አጥብቆ ሲጠይቃት ነበረ። ብሩኬ ርብቃን በጣም በተለየ መንገድና
ርብቃ እንዳትጎዳ ደስተኛ ህይወት እንድትኖር ነው የሚፈልገው። ነገር ግን ብሩክ ያላወቀው ከባድ የሆነ የርብቃ ፍቅር ነበር። በዚህ መሀል ግን ይህንን የምታለቅሽበት ምክንያት ምንድን ነው ብሎ ከጠየቃትም በኋላ እንግዲህ ርብቃ ምንም እንዳልሆነ ብትለውም ፍቅር ይዞሻል ብሏታል። ግን ደግሞ ርብቃ በዚህን ጊዜ በጣም ደንግጣለች። እንግዲህ ይሄንን ነገር እንዴት ሊሆን ይችላል? ፍቅር ይዞሽ ከሆነ ማን ነው ንገሪኝ እያለ ይበልጥ የርብቃ ሁኔታ አባብሶታል። እንግዲህ ርብቃ በጣም በሌላ መንገድ ስትናገረው ነበር። እኔ ማንነቱን ንገሪኝና እኔ እነግርልሻለሁ እያላት ነበርና እና ደግሞ ለምንስ አትነግሪውም እያላት ነበርና በዚህ መሀል ግን ርብቃም ያለችው የነበረው እሱን ይህንን ነገር አይገባውም፣ በጣም ደነዝ ሆነ ደደብ ሆነ ነው ስትል ነበረ። እንግዲህ ብሩክ አጠገቧ አስቀምጣ ርብቃ በጣም በሌላ ሰው አስመስላ ስትሰድበው ነበረ። ነገር ግን ብሩክ አሁንም ቢሆን እየሰደብሽው እኮ ነው፣ እንዴት እንደምትወጂው ሰው እንደዚህ ስትሰድቢዋለሽ ብለዋታል። ነገር ግን ስለማይገባው ነዋ፣ ይህንስ ምንም ነገር ስለማይገባው ለዛ ብዬ ነው የምሰድበው እያለች ነበረ። እንግዲህ ብሩክ በተቻለው አቅም እንደሚረዳትና እንድትነግረው ጠይቋት መልስ ደጋግሞ ነበረ እንድትናገር ያደረገው። ነገር ግን አሁን ላይ ሚጣ ምንም መናገር አልቻለችም ማለት ነው። ይበልጥ ደግሞ በመሀልም ሆና ከሱ ጋር እያወራች እንግዲህ ከልዕልት ጋር ቀጠሮ እንዳለው ይነግራታል። ይበልጥ ደግሞ ርብቃ በዚህን ሰዓት በጣም ትበሳጫለች። በመሀላቸው አሁን ላይ ከትርሲት በላይ የሆነች ልዕልትንም በሚያገኝ ሰዓት እንግዲህ ርብቃ በጣም ንዴት ውስጥ ገብታለች። የበለጠ ደግሞ የልዕልት ያላትንም ጥላቻ ጨምሯል። እንግዲህ ርብቃ ወደ ቤት የመጣ ሰው ብሩኬን ብሎ ፈልጎ የመጣ ሰው ሁሉ በማባረር እና ስለ ብሩኬ አንድችም ሰው እንዲናገር አትፈልግም። ወደ ልዕልት ሄዳለሁ ሲል ከእሷ ጋር ያለ ግንኙነት አቋርጥ ብላ እስከ መናገር ደርሳለች ማለት ነው። እና ደግሞ ከዚህ በላይም እንደ ሰሞኑ አድራለሁ የሚለው ነገር ብታስበው አልለቅህም እያለች ስታስፈራረው ነበር። እንግዲህ ብሩክ ይህን ያክል ስለ ርብቃ ምንም እንኳን የውስጧ ባያውቅም ስለ ልዕልት ግን በጣም ጥሩ የሆነ አመለካከት ሲናገራት ነበረ። ግን ደግሞ ርብቃ በሁሉም ሰው ላይ ጥሩ አይደሉም፣ እኔ ብቻ ነኝ መልአክ እስከ ማለት ድረስ ደርሳለች ማለት ነው። አሁን ላይ ብሩክ ከልዕልት ጋር ተገናኝተዋል። ልዕልት ከባድ በህይወቱ የማይጠፋ ነገር ሰጥተዋለች ማለት ነው። አሁን ላይ ልዕልት ለብሩኬ ስልክ ገዝታ አምጥታለታለች። በጣም ደስተኛ ሆኗል ማለት ነው ብሩክ። አሁን ላይ ልዕልት ምን ያክል በብሩኬ ከባድ ሞቷል ከተባለ በኋላ ሲመለስ ግን ከባድ ደስታ ውስጧ ምን አይነት ደስታ እንደተፈጠረ ስትነግረው ነበረ። እና ደግሞ ልዕልት ባደረገችው ነገር ላይ ምንም ነገር እኔ አድርጌልሃለሁ ወይንም ይሄ ስጦታ ወይም ውለታ ነው ብለክ እንዳታስበው ብለዋለች። እንግዲህ ይህንን ለምን አላስበውም እያለም ሲጠይቃት ነበረ። እንግዲህ ልክ እንደ ብሩኬ የልዕልትን መልካምነት እዛ ላይ ሲነግራት ነበረ ማለት ነው። ልዕልት አሁን ላይ በብሩኬ በጣም ደስተኛ እንደሆነችና እና ደግሞ መመለሱ በእሷ ህይወት ላይ በጣም ደስ የሚል ደስታ እንደፈጠረላት ስትነግረው ነበረ ማለት ነው። እንግዲህ ብሩክ አሁን ላይ ስለ ማንነቱ ስለ መታወቂያም ስታወራ ነበረ። አሁን ላይ ልዕልት ከባድ የሆነች በጣም በብሩኬ ባደረገላት መልካምነት ጥሩ የሆነ ጠበቃ ሆናለች እና ደግሞ ስለሱ ህይወት ካሁን በኋላ በደንብ አድርጋ እንደምታስተካክልለት ነው የተናገረችው። ነገር ግን የብሩኬ በህይወት መኖር እንዲረዱት ከሚያደርጉት አንዳቸው ሁለቱ ፋሚሊዎች ናቸው። የብሩኬ ቀድሞ ሚስቱ ትርሲትና አሁን ላይ ሚኪ ባለቤቷ ነው ማለት ነው። እና ደግሞ በዚህ ነገር ላይ ብሩኬ ሚኪ እኔ እንጃ አላቅም፣ ግን በትርሲት እርግጠኛ ነኝ ብሏል። እንግዲህ ብሩክ አሁን ላይ በትርሲት በምንም ነገር ላይ ከጎኔ ትሆናለች ብሎ በጣም እርግጠኛ ሆኖላታል ማለት ነው። ነገር ግን ትርሲትም አሁን ላይ ለብሩኬ ምንም ነገር ለማድረግ አሁንም ወደ ኋላ አተሸሽም ማለት ነው። ነገር ግን በመሀል አሁን ላይ ርብቃ የሆነ ያልሆነውን እያደረገች ትገኛለች።
የትርሲት እናት ወደ ቤት መጥታለች ማለት ነው። የትርሲት እናት ወደ ቤት በማምጣቷ በጣም ከባድ የሆነ ጸብ ተፈጥሯል። እንግዲህ ርብቃ የትርሲት እናትን አላስገባም ብላ በመጥፎ ሁኔታ እንድትርቅ አድርጋለች። ነገር ግን የትርሲት እናትም አመለካከቷ በጣም የወረደና ለሌሎችንም የማታስብ ሆና ነበረ። የትርሲት እናት ጋሽ ዘነበንና ርብቃን ሰራተኛ አድርጋ ስታመነጫጭቃቸው ነበረ። በተለይ ደግሞ ርብቃ በአባቷ የማትደራደር አንተ ደግሞ ሰራተኛ ከመቼ ወዲያ ነው ወደ ውስጥ ገብቶ የሚቀምጠው እያለች ተነስቶ እንዲወጣ ስታመነጫጭቀው ነበረ። እንግዲህ በዚህ ሁኔታ ርብቃ በጣም እሳት ሆናለች። ይበልጥ ደግሞ እኛ ድህነታችን ክብራችን ሊነካ አይችልም፣ ድሃ ብንሆንም ክብር አለን እያለች እንግዲህ ከትርሲት እናት ጋር ግብ ግብ ፈጥራለች። የትርሲት እናትም አላነሳትም፣ በጣም መጥፎ ንግግሮችንም ደጋግማ ስትናገር ነበረ። እንግዲህ ርብቃ ከቤት አስወጥታ ጎዳና ከበር ውጭ እንድትጠብቅ አድርጋለች።